እግዚአብሔር የተባረከ ይሁን። እግዚአብሔር የተባረከ ይሁን። በደንብ አላላችሁ። እግዚአብሔር የተባረከ ይሁን። አሜን። አሁን በቀጥታ ወደ ዝማሬ አገልግሎት እንሄዳለን። ዛሬ እንግዲህ የዝማሬ አገልግሎቱን የሚያቀርብልን በዝማሬ የሚያገለግለን ወንድማችን ጋሽ አዲስ ወርቁ ይሆናል። እሱ በመካከላችን አለ። እግዚአብሔርን ስለርሱ እናመሰግናለን። እሱ ወደዚህ ይመጣና ከእርሱ ጋር አብረን ጌታ እናመሰግናለን። እንደምን ከረማችሁ? ትንሽ እቺ ነገር ከፍ ብታደርግልኝ። ወጣት ስላይደለው ድምጽ ብዙ አይወጣም። ወጣት ተከትዬ ነው የመጣሁትና እንደምን አላችሁ? አንድ ጥያቄ ሁሉ ጊዜ ጠይቃለሁ እኔ። ስንቶቻችሁ ክርስቲያን ስለሆናችሁ ደስ ይላችኋል? ኢማጂን ክርስቲያን ባትሆኑ ኖሮ የምታልፉባቸው የነበሩትን ስፍራዎች ከእናንተ ጋር የነበሩ እናንተ ወደ ክርስቶስ ስትጠጉ ለመጠጋት ያልፈለጉ በዛ የቆዩ ምን ደረጃ ላይ ናቸው? ምን ደረጃ ላይ ነበሩ? ምናልባት እንደኔ ሁላችሁም ላይ ሰማችሁ ይችላል ይሆናል። እኔ ጌታን ከማግኘቴ በፊት የነበሩኝ ጓደኞች በሙሉ የሉም በህይወት። ስነግራቸው የነበሩ ሰማክራቸው የነበሩ ወደ ጌታ ነው የምላቸው የነበሩ ሁሉ ያው አመፀኛ ግሩፕ ውስጥ ስለነበርኩኝ እኔም አይቀርልኝም ነበር። ኢየሱስ ክርስቶስ የዘላለም ህይወት ብቻ አይደለም የሰጠን፣ እዚህም ያለውን ሰጥቶናል። እግዚአብሔር የተመሰገነ ይሁን። ማንኛችንም ከማንኛችን ተሽለን አይደለም እዚህ ያለ ነው። ክፉ የደረሰባቸው ሰዎች በምንሰማበት ጊዜ ሁሉ ክፉ የደረሰባቸውን ስናስብ እኛም እዛ ላይ መሆን እንዳንሆን ያደረግነው አስተዋጽኦ የለም። እግዚአብሔር ምሕረት ስላደረገልን እግዚአብሔር አምላካችን ስሙ የተባረከ ይሁን። እንደ ክርስቲያን ቅድም ከወንድሜ ጋር ስናወራ ነበረ፣ እያወራን ነበር። እንደ ክርስቲያን እግዚአብሔር እድሜ ሲሰጠን ብዙ እድሜ ሰጥቶኛል። ጌታ የተመሰገነ ይሁን። ምክንያት ነበረው። በልቼ ጠጥቼ እንዳልፍ አይደለም፣ አግኝቶ ደልቶኝ እንኖር አይደለም። እግዚአብሔር ቃል እንደሚል መልካሙን ስራ እንድሰራ ነው ያቆየኝ። ስለሱ እንድመሰክር ነው ያቆየኝ። ስለሱ እንድኖር ነው ያቆየኝ። ሁላችንም በጌታ የምናምን ሰዎች ሁሉ እግዚአብሔር እድሜ ቢጨምርልን አምላካችን እግዚአብሔር የሚሰራልብን ስራ ስላለ ነው። ያ አሳይንመንት ስላላለቀ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ እስከ መጨረሻው ድረስ እግዚአብሔር በሰጠን እንሰለፋለን። ከሌላው ስለተሻልንም አይደለም፣ ከሌላውም ጋር ለመፈካከር አይደለም። እግዚአብሔር የሰጠንን ዛሬ የመጣሁት ያን ለማድረግ ነው። የምዘምረው ደግሞ ከእናንተ በፊት የምዘምርለት አለ። የምዘምረው ለጌታ ነው። ጌታ የተመሰገነ ይሁን። እናንተ አብራችሁ ተቀባዮች ናችሁ። አምላኬ ፊት ነው የምቆመው፣ እናንተ ፊት ብቻ አይደለም። በቅድሚያ የምቆመው እሱ ፊት ነው። በምን መንፈስ እንደምቆም፣ ማንን ለማክበር እንደምቆም፣ በምን ዓላማ እንደቆምኩኝ የሚያውቅ እግዚአብሔር ነው። እሱ ነው ነምበር 1 የሆነው ነገር ይሄ ነው። ስለዚህ ለእግዚአብሔር ክብር ነው የምዘምረው ልላቸው። ጌታ የተመሰገነው። እንስማማለን። ስናገለግል ይሄ ይኖረን። በመጀመሪያ እግዚአብሔር አምላካችን እንደ እግዚአብሔር ያለ አባት የለንም። እንደ እግዚአብሔር ያለ እናትም የለንም። እንደ እግዚአብሔር ያለ ወዳጅም የለንም። እሱን እናስደስተው። ሌላ ሁሉ ደስ ይለዋል። በመልካም የሆነ ነገር ሁሉ
እግዚአብሔርን ስናከብር ደስ ይለዋል። የሚከፋው አንድ ብቻ ነው። እሱ ደግሞ ይክፋው፣ ከፈለገ ጨምሮ ይክፋው። አሜን። እግዚአብሔር አምላካችን የተመሰገነ ይሁን። አዲስ መዝሙር ለማቅረብ አይደለም የመጣሁት፣ እንድናመልክ ስለሆነ የምፈልገው የምታውቋቸውን መዝሙሮች ነው የምዘምረው። ስዘምር ታዲያ አንዱ ዘማሪ አንዱ ተመልካች አይደለም። እግዚአብሔር ይባርክሽ። ወጥ ጊዜ ያለየሽም ነበር። ሁላችንም ነው የምንዘምረው አይደል? ጌታ የተመሰገነ። እኔ ተነሱ ተቀመጡ አልላችሁ፣ ደስ እንዳላችሁ እና እንዳለን ሆነን እናመልካለን። እግዚአብሔር አምላኬ ሆይ በፊት ስቆም፣ በሕዝብ ፊት ስቆም አንተ ከኔ ጋር ካልሆንክ የማደርገው ነገር ሁሉ ከንቱ ነው። የሕዝብንም ጊዜ እያጠፋው ነው። አምላካችን እግዚአብሔር በምናደርገው ነገር ሁሉ አንተ ክበር። ጠብ የሚል ነገር ትንሽ ለአንድ ሰው እንኳን ቢሆን ጠብ የሚል ነገር እዚህ በመገኘቴ እንዲገኝልኝ እለምንሃለሁ። እግዚአብሔር አምላክ ስምህን አከብራለሁ፣ ከፍ ከፍ አደርጋለሁ በኢየሱስ ክርስቶስ ስም አሜን። ጌታ የተመሰገነ ይሁን። እቺም ብቻ ቆማችሁ ዘምሩ ለማለት ብዙ ጊዜ ያስቸግረኛል። እኔ የምትችሉ ቆመን እግዚአብሔርን እያከበርን ስለሆነ አትሊስት የመጀመሪያውን መዝሙር ሁላችሁ የምታውቁ ስለሆነ ጌታን እናመሰግናለን በሱ። ከዛ በኋላ ልትቀመጡ ትችላላችሁ። ብቻዬን ለምን ልቁም ብዬ ነው፣ ደጋፊ ያስፈልገኛል። ክቡር ክቡር ኃያል ክቡር ለዘላለም የምትኖር አምላካችን እግዚአብሔር። 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 ክቡር 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 ኃያል ክቡር ለዘላለም የምትኖር አምላካችን እግዚአብሔር። እንደገና ክቡር ክቡር ኃያል ክቡር ለዘላለም የምትኖር አምላካችን እግዚአብሔር። ብዙ ኃያላን ነበሩ በአምላኬ ላይ የተኩራሩ፣ ቅዱሱ ላይ የተገዳደሩ። ያዝናቸው አመድ ለብሶ ታሪካቸው ተቀልብሶ አለ ጌታ በላያቸው ነግሶ። ክቡር ክቡር ኃያል ክቡር ለዘላለም የምትኖር አምላካችን እግዚአብሔር። ክቡር ክቡር ኃያል ክቡር ለዘላለም የምትኖር አምላካችን እግዚአብሔር።
ኃያል በኃይሉ ይከብራል፣ ሀብታም በሀብቱ ይመካል። ስልጣን ያለው ጭቁኑን ይንቃል። ነገር ግን ቅን ፈራጅ ከላይ ተቀምጧል ከዙፋን ላይ። ክንደ ብርቱ ጻድቁ ኤልሻዳይ ክቡር ክቡር ኃያል ክቡር ለዘላለም የምትኖር አምላካችን እግዚአብሔር ክቡር ክቡር ኃያል ክቡር ለዘላለም የምትኖር አምላካችን እግዚአብሔር ክቡር 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 ኃያል ክቡር ለዘላለም የምትኖር አምላካችን እግዚአብሔር የመከራ ወንዝ ሲሞላ የጎበዝ ወኔ ሲላላ ማነው ጽኑ ከአምላካችን ሌላ? የፈረሰ ሕይወት ጠጋኝ ሁሉ ሲክድ ቀሪ ታማኝ እግዚአብሔር ነው ለዘላለም ታማኝ። ክቡር ክቡር ኃያል ክቡር ለዘላለም የምትኖር አምላካችን እግዚአብሔር ክቡር ክቡር ኃያል ክቡር ለዘላለም የምትኖር አምላካችን እግዚአብሔር ለዛለው ምርኩዝ ደጋፊ የደከመን አሳራፊ ፍጹም ታጋሽ ፍጹም ልበ ሰፊ የመሸበት አሳዳሪ ለተጠቃ ተቆርቋሪ እግዚአብሔር ነው ለዘላለም ኗሪ። ክቡር ክቡር ኃያል ክቡር ለዘላለም የምትኖር አምላካችን እግዚአብሔር ክቡር ክቡር ኃያል ክቡር ለዘላለም የምትኖር አምላካችን እግዚአብሔር ክቡር 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 ኃያል ክቡር ለዘላለም የምትኖር አምላካችን እግዚአብሔር ኑሮ ያለ ጌታ ታክቶኝ ኃጢአቴ አስመርሮኝ ወደ ኢየሱሴ ብመለስ የእርሱ ደግነት ማርኮኝ በድል ጎዳና ብገባ ፍቅሩ ነፍሴን ብትፈታ ጉልበቴን ለጠላት ስት ቃል ገባሆኝ ለጌታ ኑሮ ያለ ጌታ ታክቶኝ ኃጢአቴ አስመርሮኝ ወደ ኢየሱሴ ብመለስ የእርሱ ደግነት ማርኮኝ በድል ጎዳና ብገባ ፍቅሩ ነፍሴን ብትፈታ ጉልበቴን ለጠላት ላልስት ቃል ገባሆኝ ለጌታ በመከራና በጭንቀትም ሁሉ ጌታን አከብረዋለሁ። ኑሮ እንደሱ ጉዳት ነው ከእርሱ ጋር ግን ደስታ የመልካም ሁሉ መሠረት ይመስገን የእኛ ጌታ። ስንጨነቅ የሚራራ ስንደክም ደጋፊያችን በብርሃንም እያለን ስንጠማ እርካታችን ዞሮ መግቢያችን ኢየሱስ ማረፊያችን አንተን ብንከዳህ አያዋጣንም የደሃ ጎጆአችን ጌታ ጌታችን ጌታችን አስታውሰን ጌታ ጌታችን ጌታችን አስታውሰን ብለን ተጣርተን ሳናፍር እስካሁን ተጉዘናል። በነገር ሁሉ መጽናትን ከጌታ ተምረናል። ሃሌሉያ
የሚያሳፍር ስም አይደለም የሰጠህን ጌታችን። ክርስቲያን ጀግንነት እንደው ይረዳልን ልባችን። ክፉን ሁሉ ተቃውመን ከኃጢአት ጋር ታግልን ጉዞአችን በድል ያከትማል የጌታን መስቀል ይዘን። የሚያሳፍር ስም አይደለም የሰጠህን ጌታችን። ክርስቲያን ጀግንነት እንደው ይረዳልን ልባችን። ክፉን ሁሉ ተቃውመን ከኃጢአት ጋር ታግለን ጉዞአችን በድል ያከትማል የጌታን መስቀል ይዘን። ክብር ክብር ሃሌሉያ፣ ክብር ክብር ሃሌሉያ፣ ክብር 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 ሃሌሉያ፣ ክብር ክብር ሃሌሉያ። የነፍሳት ሁሉ ምስጋና ዙፋንህን ይክበበው። በቸርነት ተገርሟል በልጅ የዋጀኸው። ክብር 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 ሃሌሉያ፣ ክብር ክብር ሃሌሉያ። የነፍሳት ሁሉ ምስጋና ዙፋንህን ይክበበው። በቸርነት ተገርሟል በልጅ የዋጀህ። ሃሌሉያ 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 ሃሌሉያ። ለእግዚአብሔራችን ክብር ይሁን። ሃሌሉያ ሃሌሉያ። ሃሌሉያ። አምላካችን ክብር ይሁን። እስካሁን ተጉዘናል ከእሱ ጋር ሆነን። ሃሌሉያ። ለአምላካችን ክብር ይሁን። ጌታን እናክብረው። ጌታ የተመሰገነው እናክብረው። ክብር ለስሙ ይሁን። ሃሌሉያ። ለጌታ ክብር ይሁን። እናመሰግነዋለን፣ እናመልከዋለን፣ እንገዛለታለን። ሃሌሉያ። አምላካችን ክብር ይሁን። ሃሌሉያ። የዘላለም አምላክ ልዑል እግዚአብሔር ለታላቁ ስም ክብር ይሁን። እናመሰግናለን። ፍቅር የራበውን ሰላም የጠማውን የምታረካ አምላክ ነህ አንተ። እናመሰግናለን። ስልጣን በሰማይ ስልጣን በምድር አቻ የሌለህ የእኛ ጌታ እናመሰግናለን። ክብር ለአንተ ይሁን። ሃሌሉያ።
ፍቅር ለራበው ሰላም ለጠማው ሞት ፊቱ ቆሞ ድምፁን ላሰማው የድል ጌታ አለ ከላይ ከላይ በትንፋሽ ብቻ ሞትን ገዳይ ዝናው ይወራ ከዘመን ዘመን ከምንም በላይ ስሙም ይታመን ስልጣን በምድር ስልጣን በሰማይ አቻ የሌለው ከሁሉም በላይ የምናመልከው ጌታ አምላካችን ምስጋና ይግባው ውዱ አባታችን ምስጋና ይግባው ውዱ አባታችን ብቻውን አምላክ ብቻውን ጌታ ከሞት የሚያድን ሞትን የረታ ወደ ዙፋኑ ዛሬ ቀርባለሁ ለሰማይ አምላክ ክብር ሰጣለሁ አመልከዋለሁ አመልከዋለሁ አከብረዋለሁ አከብረዋለሁ ውርደት የሚለብስ ክብሩን አውልቆ በሞት ጎዳና የሚሄድ ዘልቆ እንዲሁ ለጌታ ያስፈልገዋል አላቸው። እነርሱም ውርንጫውን ሲፈቱ ውርንጫውን ስለምን ትፈቱታላችሁ ብለው ጠየቋቸው። እነርሱም ለጌታ ያስፈልገዋል አሉ። አሜን። እና ዛሬ ጌታ እግዚአብሔር አምላክ መፈታትን በሕይወታችን ይናገራል። ዛሬ እግዚአብሔር መፈታትን ያደርጋል። እግዚአብሔር ነፃነትን ይሰጠናል። ጌታ ኢየሱስ በእርግጥም ዛሬ መፈታትን እንዲያደርግ በመካከላችን ሆኖ ፈቃዱን እንዲፈጽም ከኔ ጋር አጭር ጸሎት እንጸልያለን። አሜን ሃሌሉያ። ጌታ ሆይ እናመሰግንሃለን፣ እናከብርሃለን ስለዚህ የተወደደ ማለዳ አንተን የምናመልክበት፣ አንተን የምናከብርበት፣ ለአንተ የምንገዛበት እግዚአብሔር ከአንተ ደግሞ የምንሰማበት ይህንን የተወደደ ጊዜ ስለሰጠን ክብር ለአንተ ይሁን። ጌታ ግን መንፈስ ነው፣ የጌታ መንፈስ ባለበት በዚያ አርነት አለ እንደሚል ዛሬ መንፈስ ቅዱስ በመካከላችን በእውነት ነፃነትን እንድታደርግ አርነትን እንድታደርግ መንፈስ ቅዱስ በመካከላችን በኃይል እንድትመላለስ እኛና ጊዜውን ለአንተ አሳልፈን እንሰጣለን። የጌታ መንፈስ ቅዱስ ዛሬ እነሆ ልባቸው ለተሰበረ መጠገን እንዲሆን፣ ዛሬ ጌታ ሆይ ላዘኑ መጽናናት እንዲሆን፣ ጌታ ሆይ ዛሬ እግዚአብሔር ሆይ ለታሰሩ መፈታት እንዲሆን፣ ለተማረኩ ነፃነት እንዲሆን መንፈስ ቅዱስ በኃይል በመካከላችን ተመላለስ። ነፃ አውጪው መንፈስ ቅዱስ በመካከላችን ያለ መከልከል እንድትመላለስ እኛና ጊዜውን ለአንተ አሳልፈን እንሰጣለን። ማንኛቸውም የጨለማ ሥራ የፈረሰ ይሆን፣ ማንኛቸውም የክፉ ተጽዕኖ በኢየሱስ ስም የተመታ ይሆን፣ ማንኛቸውም አጋንንታዊ የሆነ ፍላጻ ሁሉ በኢየሱስ ክርስቶስ ስም የተጠራረገ ይሆን። አባት ሆይ እናመሰግንሃለን፣ እናከብርሃለን፣ ከፍ ከፍ እናደርግሃለን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ኢሳይያስ ምዕራፍ 61 ላይ የተነገረው ቃል ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የተነገረ ቃል ነው። ጌታ ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜም እሱም ደግሞ እንደዚሁ የተናገረው ቃል አለ። ልጁ አርነት ቢያወጣችሁ
በእውነት አርነት ትወጣላችሁ ብሎ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ላይ እንደተናገረ እንመለከታለን። ምዕራፍ 8 ቁጥር 36 ኢየሱስ ክርስቶስ ነፃ ያደረገው ሰው ኢየሱስ ክርስቶስ የፈታው ሰው በእርግጥ ነፃ እንደሚሆን ጌታ ኢየሱስ ተናግሯል። እንደዚሁም ገላትያ ላይ በነፃነት እንድንኖር ክርስቶስ ኢየሱስ ነፃነት አወጣን አርነት አወጣን ብሎ ይናገራል። እንግዲህ ጸንታችሁ ቁሙ ዳግመኛም በባርነት ቀንበር አትያዙ ብሎ ይናገራል። ጌታ ኢየሱስ በእርግጥ በነፃነት እንድንኖር ነፃ አውጥቶናል። ከኃጢአት ነፃ አውጥቶናል። ከሰይጣን ነፃ አውጥቶናል። ከተለያዩ እስራቶች ጌታ ኢየሱስ ነፃ አውጥቶናል። መጽሐፍ ቅዱስ አሁንም በገላትያ ላይ እንደሚናገር ለነፃነት ተጠርታችኋል፣ በነፃነት ለመኖር ተጠርታችኋል፣ ለአርነት ተጠርታችኋል ብሎ መጽሐፍ ቅዱስ ይናገራል። ምን ማለት ነው? ነፃ የወጣን ነፃ እየወጣን የምንሄድ ሰዎች ነን ማለት ነው። ነፃነታችንን ያገኘን ግን በየጊዜው ደግሞ ጌታ ነፃ እያወጣን የምንጓዝ ሰዎች ነን እና ዛሬ የምናገረው ስለ ነፃነት ስለ መፈታት ማለት ይሆናል ማለት ነው። ስለ ነፃነት ስንነጋገር ነፃነት የሚለውን ነገር እንዲሁ ትንሽ ዲፋይን ማድረግ እፈልጋለሁ፣ መተርጎም እፈልጋለሁ። ነፃነት ማለት ምን ማለት ነው? ነፃነት ማለት የፈለግነውን ማድረግ የፈለግነውን መናገር የፈለግነውን መሆን ማለት አይደለም። ነፃነት ምናልባት አሁን ይሄ የምናገረው ነፃነት መጽሐፍ ቅዱሳዊ ነፃነትን ነው የምናገረው። ዲሞክራሲ ሰው ያመጣው ዲሞክራሲን ሳይሆን የምናገረው መጽሐፍ ቅዱሳዊ ነፃነት ማለት የፈለግነውን ማድረግ የፈለግነውን መሆን የፈለግነውን መናገር ማለት አይደለም። ነፃነት ማለት የማንፈልገውን ነገር እምቢ ማለት እና መሆን የሌለብንን ነገር አልሆንም ማለት የምንችል ከሆነ በእርግጥም ነፃ ሆነናል። ምናልባት ይሄንን በእግዚአብሔር ቃል ትንሽ ፈተዋለሁ። ምንድነው የሚለው? የማልወደውን ክፉ ነገር አደርጋለሁ። የማልወደው ማድረግ አልፈልግም ግን አደርገዋለሁ። ዳሩ ግን የምወደውን በጎ ነገር ደግሞ አላደርገውም። ማድረግ ደግሞ የምፈልገውና መልካም ነገር አለ፣ እሱን ደግሞ አላደርገው። አሁን ይሄ ምን አይነት ሰው ነው ስንል ይሄ በባርነት ያለ ሰው ነው። በባርነት ያለው ሰው የማይወደውን ያደርጋል፣ የሚወደውን አያደርግም። እንግዲያውስ አለ ጳውሎስ ሲናገር ይሄን ሮሜ ምዕራፍ 7 ላይ ነው የምታገኙት። የማልወደውን የማደርግ ከሆንኩ ያን የማደርገው አሁን እኔ አይደለሁም በእኔ የሚኖር ኃጢአት ነው እንጂ ብሎ ይናገራል። እና መጽሐፍ ቅዱስ ሲናገር ኃጢአትን የሚያደርግ የኃጢአት ባሪያ ነው ይላል። ሰው ለተሸነፈበት ለዛ ነገር ተገዝቶ ባሪያ ነው ይላል። ሰው የተሸነፈበት ነገር ይገዛዋል ብሎ መጽሐፍ ቅዱስ ይነግረናል። ስለዚህ ስለ ነፃነት ስናወራ እንግዲያውስ ነፃነት ማለት ማድረግ የማንፈልገውን ነገር እምቢ የምንልበት። አንዳንድ ጊዜ አንዳንድ ሰዎች የሚያደርጉትን ነገር ለምን ታደርጋላችሁ? ይሄ እኮ አይጠቅማችሁም፣ ይጎዳችኋል፣ መልካም አይደለም ብለን ስንላቸው ያንን ነገር አለማድረግ አይችሉም። ያ ነገር ተቆጣጥሯቸዋል፣ ያ ነገር ገዝቷቸዋል። ስለዚህ ያ ነገር ራሱ ነው እንዲያደርጉ የሚያደርጋቸው ያን ነገር። ስለዚህ እምቢ ማለት አይችሉም። እነዚህ ሰዎች ነፃ ካልወጡ በስተቀር ከዛ ነገር ሱስ ሊሆን ይችላል፣ ልማድ ሊሆን ይችላል፣ የሚያደርጉት ነገር ግን ልክ ያልሆነ ነገር ነፃ ካልወጡ በስተቀር እምቢ ማለት አይችሉም። ነፃ የወጣ ግን በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛል እንዳለ ጳውሎስ በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ጳውሎስን አርነት ሲያወጣው ያን ጊዜ የማይወደውን ሳይሆን የሚወደውን ማድረግ ጀመረ። የማይፈልገውን ሳይሆን የሚፈልገውን ማድረግ ጀመረ። ማለትም ለእግዚአብሔር መኖር ማለትም መቀደስ ማለትም ኃጢአትን እምቢ ማለት እንደቻለ መጽሐፍ ቅዱስ ይነግረናል። እና ዛሬ ነፃ የሚያወጣ
የህይወት መንፈስ አሜን ይምጣልን ወገኖች። በተለያየ ባርነት ውስጥ ባለንበት ዙሪያ ላይ እንመለከታለን። ሰዎች በተለያየ ነገር ሊታሰሩ እንደሚችሉ የእስራት አይነቶችን ከእግዚአብሔር ቃል እናያለን። እና ምናልባት አንደኛው እስራት እኛ ጋር ሊሆን ይችላል ወይም ደግሞ አራት አይነት እስራቶችን ነው የምናገረው እና ወይም ሶስቱ ወይም ሁለቱ ወይም አራቱም እኛ ጋር ሊኖሩ ይችላሉ። ዛሬ ግን አንድ ነገር አምኜ መጥቻለሁ። ጌታ መፈታትን ያደርግልናል። እግዚአብሔር ይፈታናል። ኢየሱስ ይፈታናል። መፈታትን እናገር ዘንድ ቀብቶኛል አለ። ዛሬ የኔ ንግግር አይደለም የሚፈታችሁ ወይም የሚፈታን፣ ኢየሱስ ሲናገር ግን መፈታት ይሆንልናል። ክብር ለእግዚአብሔር ይሁን። አንዳንድ ሰዎች እዚህ ሀገር ይኖር አይኖር አላቅም ባክህ ተናገርብኝ የሚሉ አሉ። ነቢያትም ሊሆን ይችላሉ። ሄዱና ተናገርብኝ። ወገኖቼ እኔ ጊዜ ብናገርባችሁ የኔ ንግግር ምንም አያመጣም። ጌታ ግን ሲናገር ለውጥ ይመጣል። አሜን። ጌታ በሰው ሊናገር ይችላል። አዎ፣ ግን እኔ ስናገር ሳይሆን ጌታ በእኔ ሲናገር፣ ጌታ በሰዎች ሲናገር ለውጥ ይመጣል። እናገር ዘንድ አለ ኢየሱስ፣ መፈታትን እናገር ዘንድ ልኮኛል። ስለዚህ ልንፈታባቸው የሚገቡ ማሰሪያዎች አሉ። ከዛ በፊት ግን ወደን የገባንባቸው በመንፈስ ቅዱስ የሆኑ ግን በቃ ታስረን የምንኖርባቸውን አንድ ሁለት እስራቶች እንዲሁ ዝም ብዬ ልገራችሁ። አንደኛው በሚስት ታስረን እንደሆነ መፈታትን አትሻ ይላል። አሜን ነው። ያገባን ሰዎች በሚስት ታስረን ከሆነ እንደኔ ወይ በባል ታስራችሁ ከሆነ መጽሐፍ ቅዱስ መፈታትን አትሻ። ምን ነው መቼ ነው ከዚህ ሴት ጋር የተጋባሁት? ማን ነው የሚገላግለኝ? ማን ነው የሚፈታኝ ካላችሁ ኖ ዋን። እኔም አልፈታችሁም፣ ጌታም አይፈታችሁም። መፈታትን አትሻ። ስለዚህ መፋታት is not ልክ አይደለም። ሜሬጅ ላይ አንዳንዱ ሰው እገሌም ፈቷል መፍታት በኔ አልተጀመረም እኔም እፈታለሁ ብሎ ትዳር የሚፈታ ትውልድ እየበዛ ነው ያለው። ኖ ዌይ። በሚስት ታስረ ከሆነ መፋታትን አትሻ። ስለዚህ አሁን ከዚህ አቅጣጫ ከዚህ ነገር ማን ነው የሚፈታኝ? ዛሬ ጌታ እስራቴን ሲፈታ ይሄንንም የሚፈታ ከሆነ ካላችሁ እሱን እስራት ጌታ አይነካው። እዛው እንቀጥላለን። ፈቅደን በነገራችን ላይ ፈቅደን የምንገባበት እስር ቤት ሜሬጅ ነው። ተጨብጭቦልን በእልልታ በሽብሸባ እየተባልን ወደ እስር ቤት እኔ አይደለም መጽሐፍ ታስረ ከሆነ ወደ እስር ቤት በእልልታ በሽብሸባ በድግስ እየበላ እየጠጣ በፊት የነበረን ፍሪደም በሙሉ ለቀን ግን አልገባንም እኮ። ከዛስ ታስረናል። ሚስት ምትባላለች አንድ ነገር ልናረግ ስትል እንዴት ነው ምን ይመስልሻል? አይ አልፈልግም፣ አርፈ ቁጭ። በፊትስ ምን ይመስልሻል? የለ ምን ይመስልሃል? የለ የፈለገኝ እስር ቤት ግን ደስ የሚል እስር ቤት እኔ ተስማምተኛል። በነገራችን ላይ እስር ቤት ጥሩ እስር ቤት መጥፎ እስር ቤት አይደለም። ባይዘው ያላገባችሁ ሰዎች እንዳላስፈራራችሁ በጣም ጥሩ እስር ቤት ነው እና ግቡ። ጥሩ ነው። ምንም ወዳችሁ ግቡ። ምንም ችግር የለም። መጽሐፍ ቅዱስ ጋብቻ በሁሉ ዘንድ ክቡር ነው፣ መኝታው ንጹህ ነው ይላል። ስለዚህ መፋታትን እግዚአብሔር ይጠላል። እኛም መፋታትን መጥላት አለብን። ማንም ሰው ይፍታ፣ እኛ ሞዴላችን ቃሉ ነው። አሜን ነው። ደግሞ ከተፋታንም አርፈን ጸባይ ይዘን እንቀመጥ እንጂ መፋታት ልክ ነው ብለን አንስበክ። አሜን ነው። አርፈን ቁጭ እንበል። በቃ አልሆነልንም አልተሳካልንም እንበል። ለምን ወደ ጋብቻ እንደመጣው አላቅም፣ ግን አንድ እስር ለመናገር ነው። ይሄን እስር ጌታ አይፈታውም ልላችሁ ነው። ሁለተኛው እስር ጌታ የማይፈታው እስር በመንፈስ ታስሬ ወደ ኢየሩሳሌም እሄዳለሁ ብሎ የተናገረው አለ ሐዋርያው ጳውሎስ። በመንፈስ ታስሬ ማለት መንፈስ ቅዱስ አንዳንድ ጊዜ እኛን የሚይዝበት ነገር አለ፣ የሚያስርበት ነገር አለ። እኔ አሁን አያበር እልበረንዳ መሳለሚያ ቤቴል ነው ማገለግለው እና ብዙ ሰዎች አንተ ሰውዬ ከዚያ አትወጣም ወይ
አንተ ሰውዬ ለምን እዚህ ሀገር አትኖርም ምናምን ይሉኛል። እድሎች የሚከፈታሉ። ግን በመንፈስ ታስሬ ያበራለሁ። ክብር ለእግዚአብሔር። በመንፈስ ታስሬ መንፈስ ቅዱስ ሲፈታኝ ሲለቀኝ እንደምወጣ አውቃለሁ። ግን በመንፈስ ታስረን የምንቀመጥበት ቦታ አለ። በመንፈስ ታስረን የምንሄድበት ቦታ አለ። ይሄ መንፈስ ብዬ ስናገር ክፉ መንፈስ ሳይሆን የእግዚአብሔር መንፈስ እኛን አስሮ የምንቀመጥበት አለ። መንፈስ ቅዱስ ራሱ ሪሊዝ ሲያደርገን ብቻ የምንወጣበት እና ወደ ቸርች ለአገልግሎት ሽማግሌዎች ሲጠሩኝ አንድ ነገር ነግሬያቸዋለሁ። ጌታ ወደምልክ ቦታ ትሄዳለህ የማዝንም ትናገራለህ ብሎ እኔ ላከኝ። ስለዚህ እዚህ ቦታ ላይ የምቀመጠው ጌታ እስካለኝ ጊዜ ድረስ ነው። ጌታ ሲፈታኝ ግን እንደምወጣ ይሄን ነግሬያቸው ነው የምገባው ብዬ ገባው። ይኸው 20 ዓመት ታስሬ እዛዋለሁ። መቼ እንደምፈታ አላቅም፣ ግን በመንፈስ ታስሬ አለው። በነገራችን ላይ እነዚህ ሁለቱ ስርዓቶች መጥፎ አይደሉም። ደስታችን ያለበት፣ ሰላማችን ያለበት፣ እረፍታችን ያለበት፣ መጠበቅ ያለበት እስር ቤት ነው፣ መታሰር ነው። በጌታ እስር የሆንኩኝ ይላል ጳውሎስ። በእርግጥ ይሄ በጌታ እስር የሆንኩ የሚለው አንድም በጌታ ምክንያት እስር ቤት መግባቱን ለማሳየት ነው። በሌላም በኩል ደግሞ ጌታ እሱን አስሮት እየመራው እንደሆነ የሚያሳይ ነው። ስለዚህ ከአንድ ማነሳቸው ስርዓቶች አሉ መበጣጠስ ያለባቸው። ከነሱ እስራት ስንፈታ ሌላ ግን ፈቅደን ደግሞ ታስረን የምንሄድበት የሚመች እስር ቤት አለ እያልኳችሁ ነው። እሱም የመንፈስ ቅዱስ ማሰሪያና እንደዚሁም ደግሞ ቅድም ያልኳችሁ የትዳር እስር ቤት። ከዛ ውጪ ግን መፈታት ያለባቸውን እስራቶች አነሳለሁ እና እኔ ዛሬ ወጣቶች እዚህ ስለተገኙ በጣም ደስ ብሎኛል። ጌታ ፍቱና አምጡልኝ የሚል ድምጽ ነው ያሰማኝ እና ዛሬ ጌታ የሚፈታቸው ሰዎች አሉ፣ የሚፈታን ሰዎች አለን። አሜን። አምጡልኝ ሲል ያችን ውርንጫዋን ከታሰረችው ጋር አብረው የነበሩትን አምጡልኝ ሲል ለኔ አምጡልኝ፣ እኔ እቀመጥባታለሁ፣ እኔ እሄድባታለሁ፣ የኔ መቀመጫ ትሆናለች፣ ማንም አይቀመጥባትም፣ እኔ እቀመጥባታለሁ ብሎ ጌታ ኢየሱስ የተናገረው ነው። እና ዛሬ ጌታ ሲፈታን በአንድ ዓላማ ነው። ያም ደግሞ ለእርሱና ለእርሱ ብቻ እንድንሆን። ክብር ለእግዚአብሔር ይሁን። ለእርሱና ለእርሱ ብቻ እንድንሆን ዛሬ ጌታ ይፈታናል። እና ከምን ስርዓት ይፈታናል? የመጀመሪያ ወገኖቼ ሰው ራሱን በራሱ ሊያስር ይችላልና ራሳችንን በራሳችን ካሰርንበት ከዛ እስራት ጌታ ይፈታናል። ሰው ራሱን በራሱ ሊያስር ይችላል ብዬ ስናገር ምን ማለት ነው? መጽሐፍ ሲናገር በምሳሌ ምዕራፍ 6 ቁጥር 2 ላይ በአፍ ቃል ተጠምደ በአፍ ቃል ተያዝክ ይላል። አንዳንድ ጊዜ በንግግራችን በራሳችን ንግግር እንያዛለን፣ በራሳችን ንግግር እንጠመዳለን። ማንም ሰው አይደለም ያሰረን፣ ማንም ሰው አይደለም ያጠመደን። አስቻለውን የሚያስርበት ጊዜ አለ። የኔ ስም አስቻለው ስለሆነ ነው። ማንም ሳያስራችሁ ራሳችሁን የምታስሩበት ማሰሪያ አለ፣ ወጥመድ አለ። እና ዛሬ በኢየሱስም ይሄ ማሰሪያ ይበጠስ። አሜን። ምን ማለት ነው? አይሆንልኝም፣ አይሳካልኝም፣ ማረባ ሰው ነኝ፣ ማልጠቅም ሰው ነኝ፣ እኔ አሸንዳ ነኝ፣ እኔ ቡቱቶ ነኝ፣ እኔ እንዲህ ነኝ፣ እኔ እንዲያ ነኝ እያልን በራሳችን ላይ ጌታ ያላለንን ስንናገር ትውት የሆንን እየመሰለን ስንል በራሳችን ላይ ተተብትበን ተጠምደን ያለንበት ማሰሪያ አለ። በኢየሱስም ዛሬ ይበጠሳል። በኢየሱስም ዛሬ ይፈታል። እንዲሁ በጣም ትንሽ ገላጭ ከሆነ አንድ ምሳሌ ልንገራችሁ። እኔ በነገራችን ላይ ቂንጬ በጣም እወዳለሁ። ከምወዳቸው ምግቦች መካከል አንዱ ቂንጬ ነው። እና ቤታችሁ ከመጣው ከጋበዛችሁኝ ቂንጬ ጋብዙኝ፣ እበላለሁ። ጊዜ የለኝም ለነገሩ፣ ግን ቂንጬ በጣም እወዳለሁ። እና አንድ ጊዜ የሆነ ቤት ሄድኩኝ። ስሄድ ቂንጬ ሲበሉ ደረስኩ። ዋው አልኩና እንደምበላ እርግጠኛ ሆንኩኝ። ከዛ ግን ያው ታውቃላችሁ በባህላችን ብላ ስትባሉ መጀመሪያ አትበሉ።
አልበላም አልኩኝ ብላ ሲሉኝ ሁለተኛ ብላ አሉኝ ሁለተኛም አልበላም አልኩኝ አሁን ሶስተኛ ይሉኛል እበላለሁ ብዬ ስዘጋጅ አንድም ሰው ብላ የሚለኝ ሰው ጠፋ አረ ተሳስታችሁ በሉኝ በልቤ አረ ባካችሁ እንዲሁ በቃ እምቢ አልክ እንኳን ቢሉኝ እሺ ብዬ ልበላ እንዲሁ ምንም ሳይሉኝ ጸጥ አረጉት እኔም ጸጥ ብዬ መብላት እየፈለኩኝ በራሴ አንደበት ራሴን አስሬ አጥምጄ ወጣሁ ከዛ ጊዜ በኋላ ይሉኝታ ተነቅሎ ከላይ ላይ ወጣ ከዛ በኋላ ብላ ስባል መብላት ከፈለኩኝ እና ምግብ ካለ ማልበላባቸው ከሆነ እምበላላቸው ከሆነ ሳልግደረደር እበላለሁ ይገባቸዋል እነዚህ ፕሪኮንዲሽን ያስቀመጥኩት ኢትዮጵያ ውስጥ አንዳንዴ ስትገቡ ለጉብኝት ስትሄዱ ብላ ሲሏችሁ ወይ የምትበሉባቸው ይሆናል ስለዚህ እንደሱ ከሆነ ቢያስፈልገኝም አልበላም እላለሁ ከዛ ውጪ ግን እየፈለኩና ነፃነቱ ካለኝ እበላለሁ በራስ አንደበት በራስ ንግግር ራሳችንን የምናስርበት የምንይዝበት የምናጥምምድበት ማሰሪያ አለ ዛሬ በእንደዚህ አይነት አቅጣጫ ራሳችንን በራሳችን ያሰርን ሰዎች ብንኖር በኢየሱስም አሜን መፈታት ይሆንልን እና ስለ መፈታት ስንነጋገር በተለይ በዚህ ዙሪያ ላይ ኢየሩሳሌሞች ትቢያን አራግፊ ተነሺ ተቀመጪ ምርኮኛይቱ የጽዮን ልጅ ሆይ የአንገትሽን እስራት ፍቺ አንቺው ራስሽ ያሰርሽውን አንቺው ራስሽ ፍቺው እና ዛሬ ማንም ሰው የማይፈታችሁ እናንተ ራሳችሁን በራሳችሁ የምትፈቱት ጌታ በእናንተ እናንተን የሚፈታበት መፈታት አሜን ይሁንላችሁ አሜን በኢየሱስም ይሁንልን ስለዚህ ሰው ራሱን ሊያስር ይችላል የሚል አንድ ማሰሪያ እንዲሁ እናያለን ሁለተኛ ማሰሪያ ምን አይነት ማሰሪያ ነው ስንል ሰዎች ደግሞ እኛን የሚያስሩበት እስራት አለ ወይ ማሰሪያ አለ ሰዎች ሊትራሊ ሰው የኛን ነገር ጥፍር አድርጎ የሚያስርበት እኛን የሚያስርበት ጊዜ አለ አንዳንድ ጊዜ እንደዚህ እንላለን የኔን ነገር ማንም ሰው አይዘውም የኔን ነገር ማንም ሰው አያስረውም እንላለን ልክ ነው የኛ ነገር በእግዚአብሔር እጅ ነው ለማለት ስለሆነ ንግግሩ ተቀባይነት አለው ግን ሰዎች በክፋት ሆነ ብለው በሰው ላይ በር የሚዘጉበት ጊዜ አለ የሰውን ነገር የሚይዙበት ጊዜ አለ ሰውን የሚያስሩበት ጊዜ አለ በንግግር ሊሆን ይችላል የሚያስሩበት ጊዜ አለ እኔ አንዳንድ ጸሎቶችን ሰምቻለሁ እና ይሄ ጸሎት እኔ ሟርት ነው የምለው ጸሎት አለለው እና ወንበር እንዲህ ሰብስበው እኔ ያየሁት ጸሎት ነው መነግራችሁ እና ወንበር አድርገው መሪዎች እነዚህ መሪዎች በኢየሱስም ይገለበጡ ይያሉ መሪዎች የቤተ ክርስቲያን መሪዎችን አንሳቸው ገልብጣቸው ወንበሩን ገልብጠው የሚጸልዩ ሰዎች አሉ እና እኔ ጸሎት ሳይሆን ይሄ እርግማን ነው ይሄ ሟርት ነው እና በአንዳንድ ሰዎች ጸሎት አንዳንድ ሰዎች ታስረዋል ምናልባት ይሄንን ሐሳብ ትንሽ ግልጽ እንዲያደርግልኝ ትዝ ይላችኋል ሶምሶን ለእስራኤል አዳኝ ሆኖ ነው የተሰጠው ማለትም እስራኤልን ከፍልስጤማውያኖች እጅ እንዲያድን ነው የተሰጠው እና ሶምሶን በእርግጥም እግዚአብሔር ወዳለው አጀንዳ ማለትም እስራኤልን ከፍልስጤም ወደሚያድንበት ወደዛ ፕሮግራም ገብቶ ፍልስጤማውያኖችን ሲመታቸው ፍልስጤማውያኖች ሳይሆኑ እስራኤላውያኖች መጡና እንዲያሉት አንተ ፍልስጤማውያኖች በእኛ ላይ ገዢ እንደሆኑ አታውቅም ምንድነው ያደረከው በፍልስጤማውያን ላይ አሉት ኖ እኔ አላቅም በእናንተ ላይ ገዢ እግዚአብሔር ብቻ ነው እናንተ ራሳችሁ ያነገሳችኋቸው እንጂ ነፃ እንዳወጣችሁ ጌታ ነው የላከኝ ስለዚህ እኔ እነሱን መትቻለሁ አሁንም እመታለሁ እናንተን ነፃ ለማውጣት ከነሱ እጅ ጌታ ነው የላከኝ አላቸው ቃል በቃል እንደዛ ባይልም ግን እንደዛ አይነት መልእክት ይዞ ነው የመጣውና በኋላ እንደዚህ ያሉት እንግዲያውስ አስረን ለፍልስጤማውያኖች እንሰጣለን አሉት ልብ አድርጉ ለነሱ የተቀባ ነው እግዚአብሔር የሰጣቸው ናቸው ግን አላስተዋሉም ስለዚህ ምንድነው ያደረጉት አሰሩና ለፍልስጤማውያኖች አሳልፈው ሰጡት
አንዳንድ ጊዜ የተቀቡ ሰዎች አገልጋዮች እግዚአብሔር ለቤተ ክርስቲያን የሰጠንን ሰዎች ሌላ አይደለም እኛው ወገኖች እኛው ራሳችን አስረን ተብትበን ለጠላት ምን ሰጣቸው ብዙዎች አሉ መቼም ይሄንን ቤቱ ይቁጠረው እንደዚህ ታስረው ለጠላት የተሰጡ ግን ደስ የሚለኝ እንደዚህ አላቸው እናንተ ብቻ አትግደሉኝ እንጂ አሳልፋችሁ ስጡኛል እኔ ችግር የለብኝም ሄጄ ከጠላት ጋር ከፍልስጤማውያኖች ጋር በጋጠም እናንተ ግን አትግደሉኝ ምን ማለት መሰላችሁ ለካ ከፍልስጤማውያኖች ይልቅ የሚያስፈራ ነገር የነበረው እስራኤላውያን ላይ ነው እነሱ ግን አላወቁትም በእርግጥም ሶምሶን ላይ የነበረው ቅባት እስራኤላውያኖችን ነፃ ለማውጣት እንጂ እስራኤላውያኖችን ለመምታት ለመግደል አይሰራም ነበር በዚሁ አጋጣሚ ለናገር የተቀባን ሰዎች የእግዚአብሔር ጸጋ የእግዚአብሔር እሳት በላያችን ላይ ያለብን ሰዎች ህዝቡን ነፃ ለማውጣት እንጂ ህዝቡን ለማሰር ህዝቡን ለመጉዳት ህዝቡን ለመስበር ህዝቡን ለማጥፋት እግዚአብሔር አልቀባንም በእርግጥም በእኛ ላይ ያለው ቅባት ለዚህ አይሰራ አሜን የሚሰራው ህዝቡን ነፃ ለማውጣት ጠላትን ለመምታት ነው ለማነጽ እንጂ ለማፍረስ ያልሆነ ስልጣን ተሰጥቶናል አለ ጳውሎስ ለማነጽ ነው የተሰጠን አለ በእርግጥ ማነጽ ውስጥ ማፍረስም አለ አፍርሰን እናንጻለን ግን ፐርፐዙ ዓላማው ግን ስናፈርስ ማነጽ ነው መስራት ነው መገንባት ነው ለዚህ ነው የተሰጠን ቅባት እና ሶምሶን ይሄ ነገር ገብቶታል ስለዚህ እናንተ ብቻ አትግደሉኝ በእርግጥ እኔ በሉ ተባባሉ የሚል ሰባኪ አይደለም ግን እስቲ አጠገባችሁ ያለው ሰው ባታቅ ነው እንጂ የሚያስፈራ ነገር አንተ ላይ አለ በሉ ታጠገባችሁ ያለው ሰው የከበረ ነገር አንተ ጋር አለ በሉት አሜን ነው እናንተ ብቻ አትግደሉኝ እናንተ ላይ የከበረ ነገር አለ ጠላት ጋር ግን አስራችሁ ስጡኝ የፈለገ ነገር ይምጣ እና በጣም ገርሟቸው ነው አለና አስረው ሰጡት እና ዛሬ ያሰርናቸው አገልጋዮች ቢኖሩ በኢየሱስ ስም መፈታትን እናገራለሁ ጌታ ዛሬ መፈታትን ያደርጋል ጸጋ የታሰረባቸው አገልግሎታቸው የተያዘባቸው በውስጣቸው ያለው ነገር እንዳይወጣ በእኛ ምክንያት የታሰሩ የተያዙ ቢኖሩ አሜን በኢየሱስ ስም መፈታት ይሆን አሜን በኢየሱስ ስም መለቀቅ ይሆን እንደዚህ ልበል እኛና የኛ የሆነውን ነገር ሰዎች ሊያስሩ ይችላሉ እኛም ደግሞ የሰዎችን ነገር ልናስር እንችላለን ስለዚህ ዛሬ የሚሆነው ነገር እንደዚህ ነው እኛ ያሰርነውን በኢየሱስ ስም መፍታት ይሆንልን ሰዎች ያሰሩብንን ግን አንድ ነገር ነግራችኋለሁ መጽሐፍ እንደሚነግረን ስለ ሶምሶን ነው አስረን ሰጣለን አሉት አስረው ሰጡት ከዛ በኋላ ፍልስጤማውያን እልል ያሉስ ሊገናኙ ሲመጡ መጽሐፍ እንደዚህ ይላል የቀባውን ለማዳን ወረድክ እንደሚል በግራ በቀኝ በሙሉ አገኘነው ብለው ሲመጡ የቀባው እግዚአብሔር በሶምሶን ላይ መንፈሱን በኃይል አወረደ እና እስራቱ ተበጠሰ መጽሐፍ ቅዱስ እንደሚነግረን እሳት ብልን በሚበላ ጊዜ እንደሚሆን እስራቱ ተበጣጠሰ እና ዛሬ በጌታ በኢየሱስ ስም ሰዎች ያሰሩን እስራት አሜን ይበጣጠስ ወገኖች ማሰሪያ እና በዚሁ አጋጣሚ ማስጠንቀቂያም ልናገር ማስጠንቀቂያ ባል ሚስት ባልን ወላጆች ልጆች ወላጆችን አገልጋይን ወንድም ወንድሙን ከማሰር በኢየሱስ ክርስቶስ ስም እግዚአብሔር ያድነን ከማሰር እንጠበቅ በቃልም ቢሆን በንግግርም ቢሆን ባስተሳሰብም ቢሆን በእይታም ቢሆን እንዲያገለግሉን የተሰጡንን አገልጋዮች እንዳናስር አስረን ለጠላት እንዳንሰጥ እንጠንቀቅ ሚስቶቻችንን እንፍታ ባሎቻችሁን ፍቱ እዚህ ሀገር መጠንቀቅ ያስፈልጋል ንግግር
ፍቱ። አሜን። እኔ ወደዚህ ስመጣ ስለ ራሴ ለመናገር አይደለም። ጌታ ባለቤቴን ተንበርከክና ትጸልይልህ፣ ስታቅም ሳታውቅም ያሳዘንካት የበደልካት ነገር ካለ ይቅርታ ጠይቃት አለኝ እና ጠራዋትና ተንበርክኬ እንደሚገባ ላንቺ ባልኖርኩበት ባልወደድኩበት እኔ ጥሩ ባለኝ እያልኩ አይደለም፣ ስለ ራሴ ልናገር አይደለም፣ ግን አንድ ነገር ለመናገር ነው። እና በቃ ይቅርበኝ ፍቺኝ እና ወደ አገልግሎት ሴት ፈትቼ መምጣት ነው። እሷ ወደ አሜሪካ ስለምትሄድ ነው ወይስ ስትለኝ አይ አይደለም፣ ወደዛ ስለምሄድ አይደለም፣ እንዲሁ ግን ፍቺ ከአገልግሎት ጋር አያይዘ ነው አለችኝ። ኖ አይደለም፣ ቀደም ብዬ ነው ያሰብኩት፣ ግን ይሄን ጊዜ ልጠቀምበት ብዬ ነው። እና አይ ቲንክ ፈታችኝ፣ ለቀቀችኝ ማለት ነው። በኢየሱስም ባሎች ሚስቶቻችንን እንፍታ። ሚስቶች ባሎቻችሁን ፍቱ። አገልጋዮች አገልጋዮችን እንፍታ። አስረን አንስጥ፣ አሳልፈን ለጠላት አንስጥ። አሜን ነው። እስቲ አሜን በሉ። እስቲ እኔ ባይዘው አሜን በሉ እንዲበሉ እንዲያበሉ የሚል ሰባኪ አይደለም፣ ግን አንዳንድ ቦታ ላይ ግን አሜን ስንል ካፋችን ጋር አብሮ የሚለቀቅ ነገር አለ። በኢየሱስም አሜን መፍታት ይሆነልን፣ መልቀቅ ይሆነልን። ያውም ደግሞ አገልጋዮችን የተሰጡንን የትዳር ጓደኞቻችንን የኛ ምንላቸውን እንፍታ። እና by the way እንዲህ አይነቱን እኛም ባንፈታ ጌታ ይፈታዋል። የተቀባውን ለማዳን ወረድክ እንደሚል ሶምሶን ብቸኛ ሆኖ ሲሄድ ምንድነው የሆነው ነገር እንደዚህ ነው። መንፈስ ቅዱስ በሱ ላይ ወረደ፣ እስራቱ ተበጣጠሰ። እና ዛሬ በእውነት በተለያየ ነገር የተያዘን ሰዎች ካለን የእግዚአብሔር መንፈስ በኃይል ይወርድባቸዋል። የእግዚአብሔር መንፈስ በኃይል ይመጣብናል። እግዚአብሔር ማሰሪያዎችን ይበጣጥሳል፣ በሰው የተያሰሩ ማሰሪያዎች። ሶስተኛው የማሰሪያ አይነት እና መፈታት ያለበት የማሰሪያ ገመድ ምንድነው ስንል የበደል እስራት ይባላል። የበደል እስራት እና ይሄ እስራት በሁለት አቅጣጫ ነው እንድናየው የምፈልገው። አንደኛው ይሄ ኃጢአት የተገለጠ ኃጢአት ሊሆን ይችላል፣ የተሰወረ ኃጢአት ሊሆን ይችላል። እኔና እናንተን አስሮ ተብትቦ የሚይዘን ጊዜ አለ። እኛን ብቻ ሳይሆን አንዳንድ ጊዜ ሰፈራችንንም አካባቢያችንንም ቸርቻችንንም አስሮ የሚይዝበት ጊዜ አለ። የበደል እስራት ትዝ ይላችኋል። አካን እርም ከሆነው ነገር በነካ ጊዜ በጣም በብዙ በድል ሄዱ የነበሩ እስራኤላውያኖች ባላሰቡት ጊዜ ባላሰቡት ሁኔታ ተሸነፉ። እና ያሸነፏቸው ደግሞ የጋይ ሰዎች ናቸው። የጋይ ሰዎች በጣም ተራ ሰዎች ናቸው። ምንድነው የሆነው ብሎ ኢያሱ በግንባሩ ሲወድቅ እስራኤል በድሏል አለ። እስራኤል በድሏል፣ ስለዚህ ከዚህ በኋላ በጠላቶቻችሁ ፊት መቆም አትችሉም አለ። ትፈራላችሁ፣ ትደነግጣላችሁ አለ። እስራኤል የበደለው አንድ ሰው ነው፣ ግን እስራኤል ተባለ። በኋላ እስራኤል በድሏል ተባለና ተሰበሰቡ። እንግዲያውስ አንድ ሰው በድሏል፣ ግን እስራኤል ነው በድሏል የተባለው፣ ክብር ይስጥ ያ ሰው ተባለ። ለእግዚአብሔር ክብር ይስጥ፣ ራሱን ይግለጥ ተባለ። በነገድ ተለየ፣ በጎሳ ተለየ፣ በቤተሰብ እያለ እግዚአብሔር በርግጥ እነዚህን ሁሉ እድሎች ሲሰጥ አካን እኔ ነኝ ብሎ እንዲወጣ ነበር። በቡድን ሲለያይ ጊዜ እየሰጠ ነው እግዚአብሔር። እስራኤል በሚል መቼም ታውቃላችሁ፣ ጌታ በስምና በአድራሻ እየጠራ መናገር ይችላል። በቃ አካን በድሏል ማለት ይችላል። መጀመሪያው ነው፣ ግን አካንን ላለማጋለጥ ነው። አካን ጊዜ እንዲያገኝ ነው። አካን እድል እየተሰጠው ነው። አካን እርም የሆነው ነገር እንዲያወጣ ነው። እስራኤል በሚል ጊዜ ተሰጠው፣ በግሩፕ ተሰጠው። በመጨረሻ ላይ በእጣ አካን ላይ ወደቀበት። ለምን አስጨነከን? እግዚአብሔር ዛሬ ያስጨንቀሃል አለው። እስካሁን ድረስ የሁሉ ሲሰጥ እድል ምን አለ መጀመሪያውኑ ብትጠቀምበት። ግን አሁን በድያለሁ፣ አጥፍቻለሁ፣ እንዲያረጋለሁ ሲል ኖ ታይም አለቀ። ዛሬ አንድ ነገር ለመናገር ፈልጋለሁ።
ወገኖቼ በውስጣችን ያለ የተሰወረ የበደል እስራት አሜን በኢየሱስ ስም መፍታት ይሁንልን መጽሐፍ ሲናገር እንደዚህ ይላል እኔ የመረጥኩት ጾም ይህ አይደለምን የበደልን እስራት ትፈቱ ዘንድ ቀንበርንም ጠፈር ትለቁ ዘንድ የተገፉትን አርነት ትሰዱ ዘንድ ቀንበሩን ሁሉ ትሰብሩ ዘንድ አይደለም ወይ ብሎ ኢሳይያስ 58 ላይ ይናገራል ስለዚህ በጾማችሁ ጊዜ ማድረግ ያለባችሁ ነገር እስራትን መፍታት ነው የበደልን እስራት መፍታት ነው እና ይሄ የበደል እስራት የሚባለው ነገር አንዳንዱ የተገለጠ ነው አንዳንዱ የተሰወረ ነው ስውሩ ምናልባት ከነብይም ከአስተማሪም ከሐዋርያም የተሰወረ ሊሆን ይችላል እኛና እግዚአብሔር የምናቀው ሊሆን ይችላል አንዳንድ ጊዜ እኛም የማናቀው ግን ጌታ የሚያቀው ሊሆን ይችላል እኔ እንደዚህ ላለው ከመናቀውም ከማናቀውም የበደል እስራት አሜን በኢየሱስ መፈታት ይሆንልን እኛና እግዚአብሔር ከመናቀው በርግጥኛም ከማናቀው እግዚአብሔር ብቻ ከሚያቀው የበደል እስራት አሜን በኢየሱስ መፈታት ይሆንልን ስውር የሆነ እስራት ስውር የሆነ ቀንበር በኢየሱስ ስም አሜን ይሰበር ዛሬ ነፃነትን እናገር ዘንድ መፈታትን እናገር ዘንድ ቀብቶኛል እንዳለ በጌታ በኢየሱስ ስም ከዚህ ከበደል እስራት ጌታ ይፍታን በዚህ ማለዳ አሜን መፈታት ይሆንልን የመጨረሻው እና አራተኛው እስራት አይነት የሰይጣን እስራት ይባላል the last but not the least እንደምትሉት እናንተ የመጨረሻ ግን እንዲሁ የመጨረሻ ያልሆነ ዋና የሆነ ደግሞ ሌላ እስራት አለ ያ የሰይጣን እስራት ይባላል እና ምናልባት ስለ ነፃነት ስንነጋገር እኛ አንተ የማንም ባሪያዎች ሆነን አናውቅም እኛ የአብርሃም ልጆች ነን እኛ ይህን መልእክት አይመለከተንም ሄደ ሌላ ቦታ ስበክ የምትሉኝ ሰዎች ካላችሁ መጽሐፍ እንደዚህ ይላል ልክ ነው የአብርሃም ልጆች ናችሁ ልክ ነው የእግዚአብሔር ልጆች ናችሁ ልክ ነው የእግዚአብሔር ወገን ናችሁ ግን ሰው ለተሸነፈበት ለዚያ ነገር ተገዝቶ ባሪያ ነው ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ ኃጢአትን የሚያደርግ የኃጢአት ባሪያ ነው ስለዚህ አሁን እኛ ነፃንን እኛ እንዲነን እያላችሁ መመጻደቅ ሳይሆን የሚያስፈልጋችሁ ነፃ መውጣት ነው አሜን አሜን ነፃ መውጣት ነው የሚያስፈልገን በነፃነት ልንኖር ክርስቶስ ኢየሱስ ነፃ አውጥቶናል ስለዚህ ስለ ሰይጣን እስራት አነሳለሁ ይሄንን ያነሳውበት ምክንያት እዚህ ሉቃስ ወንጌል ምዕራፍ 13 ላይ አንዲት ሴት አለች እና የቺ ሴት ምን አይነት ሴት እንደሆነች ሲናገር ይቺ ሴት ሰይጣን ያሰራት ሴት ናት ይቺ ሴት የአብርሃም ልጅ ናት የተስፋው ቃል የተስፋው ዘር ናት ግን ሰይጣን አስሯታል እና ከእስራቷ የተነሳ ቀና ብላ መሄድ ትፈልጋለች ግን አትችልም ቀና ብላ መሄድ ትፈልጋለች ግን አትችልም እና የጎበጠች ሴት ቀና ማለት እየፈለገች ያቃታት ሴት ናት በሰንበት ኢየሱስ ሲያልፍ ተመለከታት አያት እየፈለገች ነፃ መውጣት እየፈለገች እንዳቃታት ተመለከተ ኢየሱስ አያትና እጁንም ዘረጋና ዳሰሰና አንቺ ሴት ከድካምሽ ተፈተሻል አላት ሃሌሉያ የድካም መንፈስ ያደረባት ሴት ነበረች ይላል የድካም መንፈስ ነበር ያሰራት አልታወቀም በምርመራም በምንም ተሞክሮ አልተገኘም ኢየሱስ ግን ለየው ዛሬ ወገኖቼ በሕክምና ሳይንስ በብዙ ነገር ምርመራ አድርገን ያላገኘንለት ጌታ ግን ዛሬ በመገለጥ አይቶ የሚፈታን አንድ ማሰሪያ አለ በኢየሱስ ክርስቶስም አሜን መፈታት ይሆንልን በነገራችን ላይ እዚህ ጋር አንድ ነገር ልናገር አድነኝ እኔም እድናለሁ ፈውሰኝ እኔም እፈወሳለሁ ተብሎ እንደተጻፈ ነፃ ለመውጣትና ለመፈታት ፈቃደኝነት ያስፈልጋል
ማለት ፈቃደኞች ካልሆነን ጌታ በግድ አይፈታንም። ግን እየፈለግን ካቃተን ጌታ ወይ ከማቀው ከማላቀው ከተሰወረ ከተገለጠ ከማንኛቸው ማሰሪያ ፍታኝ ብለን የምንጸልይ ከሆነ ጌታ ይፈታናል። አሜን። ጌታ ይፈታናል። አለበለዚያ ግን ትዝ ይላችኋል ያ 38 ዓመት ሙሉ ሽባ የነበረውን ሰው ጌታ ኢየሱስ መጣና አንድ ጥያቄ ጠየቀው። ልትድን ትወዳለህን አለው። 38 ዓመት ሙሉ ሽባ የነበረ ሰው እንዴት እንደዚህ አይነት ጥያቄ ይጠየቃል? ሰውየው ምናልባት ላይፈልግ ይችላል። በኋላ ሰውየው እኔ ስመጣ ሲል በቃ ፍላጎቱን አየ። አያችሁ አንድ ጊዜ ላንፈልግ እንችላለን። አንድ ጊዜ ስሚዝ ዊግልስወርዝ የሚባል ሰው በጣም በኃይል ያገለግል የነበረ በፈውስ በታምራት ያገለግል የነበረ በሱ አገልግሎት ጉንድሾች እግራቸው ተቀጥሏል። እንደዚሁም ለተለያየ ደዌ ያለባቸው ሰዎች ተፈውሰዋል። የሚታይ የተገለጠ ታምራትና ድንቅ ከሐዋርያት ቀጥሎ በእርሱ እጅ ነው የተደረገው ይባላል። ባዮግራፊውን አንብቤ ነው ያገኘሁት። እንግሊዛዊ ነው። እና አንድ ጊዜ እንደዚህ ሆነ። የቤተ ክርስቲያን ሽማግሌዎች አንድ ሰው ታሟልና እባክህ ሄደ እንጸልይለት ብለው ይዘውት ሄዱ። ረጅም ማይልስ ተጉዘው ይዘውት ሄዱ። እና ከዛ በኋላ ስሚዝ መጣና ሁሉ ጊዜ መንፈስ ቅዱስ የሚለውን እያዳመጠ የሚጸልይ ሰው ነው። መጣና ከመጸለዩ በፊት ሊጸልይ ሲል መንፈስ ቅዱስ እንዲህ አለው፣ ይሄ ሰውዬ በሽታውን ይወደዋልና አትጸልይለት አለው። እና ከዛ ጸልይ ሲሉት አይ አልጸልይም አለ። ለምን? ሰውየው በሽታውን ይወደዋል ብሎኛል መንፈስ ቅዱስ። መጀመሪያ ሰውየው በሽታውን መጥላት አለበት አለው። አልገባቸውም ሽማግሌዎች። ግን ስሚዝ ብዙ ጊዜ ጌታ የሚለውን ነገር ስለሚያምኑ በቃ ዝም አሉት። ከዛ በኋላ ሄዱ። ሳይጸልይ ተመለሰ ማለት ነው። ሰውየው ለካ ታሞ ስለማያቅ ሰው እየመጣ ሲጠይቀው ሙዝ ሲያመጣለት ብርቱካን ሲያመጣለት እየመጣ ሲጠይቀው ለካ በሽታው ደስ ብሎታል። ሰው እየመጣ እየጠየቀው ነውና ዋው ያለ እንጆ ያደረገው ነው። የቤተ ክርስቲያን ሽማግሌዎች እንዲጸልዩለት አደረጉ እንጂ ሰውየው ሲጸልይልኝ ብሎ ፈልጎ አይደለም። በኋላ ሙዙም ብርቱካኑም ቀረ። ሰውም ያው ካልተሻላችሁ የደከመው ይመጣል። እየጠፋ ብቸኝነቱ ሲያጠቃው ያ የእግዚአብሔር ሰው ያለው ነገር ልክ ነው። ያኔ መፈወስ አልፈልግም ነበር፣ አሁን መፈወስ እፈልጋለሁ፣ ይምጣና ይጸልይልኛል። እና ስሚዝ መጣ፣ ጸለየለት፣ ሰውየው ተፈወሰ። አድነኝ እኔም እድናለሁ፣ ፍታኝ እኔም እፈታለሁ፣ ነፃ አውጣኝ እኔም ነፃ አውጣለሁ ስንል ጌታ ነፃ ያወጣናል። አሜን አሜን። እግዚአብሔር እስራታችንን ይበጥሳል። ስለዚህ ይሄ የሰይጣን እስራት፣ ይቺ ሴት ቀና ብላ መሄድ ትፈልጋለች ግን አልቻለችም። ፍላጎቷን ግን እና አለመቻሏን ያየ ጌታ መጣ። እና ዛሬ በተለያየ ስርዓት ውስጥ ያለን ሰዎች ሞክረን ያቃተን ጌታ አይቶናል። ዛሬ እስራታችንን ጌታ ይበጥሳል። አሜን። ነፃነት ይሆንልናል። እና ይቺ ሴት ኢየሱስ ነፃ አወጣት። ከዛ ቀና ብላ ደስ እያላት እግዚአብሔርንም እያመሰገነች ወደ መቅደስ ገባች። ብዙ ሰዎች አዩና እንዴ ይሄ ሰውዬ እንዴት በሰንበት ይፈታል? እንዴት ነፃ ያወጣል አሉ። የሴትዮዋ ነፃ መውጣት ሳያስደንቃቸው በሰንበት መፈታቷ አስደንቃቸው። አንዳንድ ጊዜ አንዳንዱ ሰው ትንኝ ነው የሚያጠራው። ትንኝ ማለት ምን ማለት መሰላችሁ? አሁን እቺ ሴት መፈታቷ ሳያስደንቃቸው ሰንበት እንዴት ወግ ስርዓት ላይ ያተኩራል። አረ በኢየሱስ ስም ይፍታን ብቻ። አረ ነፃ ያወጣን። አሜን። እኔ በነገራችን ላይ ስለዚህ ስለ ዴሊቨራንስ በተለይ አሁን ከሰይጣን እስራት ስለ መፈታት በጣም ሳውንድ የሆነ ነገር ላንሳና ልናገር። ምክንያቱም በዚህ አስተሳሰብ ላይ ብዙ ነገሮች ስላሉ ክርስቲያን በክርስቶስ ኢየሱስ ያመነ በመንፈስ ቅዱስ የታተመ ሰው ሰይጣን አይዘውም፣ አይገባበትም፣ ሰይጣንም ሊይዘውም አይችልም። የኔ አቋም ነው የምነግራችሁ፣ የኔ እምነት ነው የምነግራችሁ። ለምን? በክርስቶስ አምኗል፣ የክርስቶስ ነው። ስለዚህ ያ ሰው በመንፈስ ቅዱስ ማተብ ታትሟል፣ የእግዚአብሔር ነው። ክፉ መንፈስ ሊሰለጥንበት አይችልም። ግን አንድ ነገር ግን እናገራለሁ። በተለያየ አቅጣጫ ግን ውጊያና ሰልፍ እና ትንቅንቅና ልዩ የጠላት ስራ ግን
ሊታገለው ይችላል ሰውየው። ስለዚህ ያ ሰው ጸንቶ መቃወም ነው ያለበት። ጸንቶ ልቀቅ ውደቅ ድቀቅ ብሎ መምታት ነው ያለበት እንጂ እኔ ክርስቲያን ነኝ ብሎ ፓሲቭ ሆኖ ቁጭ ማለት የለበትም። መጽሐፍ ቅዱስ በነጻነት ልንኖር ክርስቶስ ኢየሱስ ነጻነት አወጣን፣ እንግዲህ ጸንታችሁ ቁሙ፣ ዳግመኛ በባርነት ቀንበር አትያዙ። ምን ማለት ነው? እድል አለ ማለት ነው። እንደገና ጠላት ወደኛ መጥቶ ሊይዘን፣ ስለዚህ ኖ ማለት አለብን። አሜን። ስለዚህ ፍላጻዎች የተለያየ ጠላት ቀስቶች በሚኖርበት ሰዓት ያኛው ከላያችን ላይ እንዲበጣጠስ እንዲሰባበር መጸለይ አለብን።